አብይ 8 ዓመት ይኖራል ብዬ አይደለም የደገፍኩት ዛሬንም አያለው ብዬ አይደለም የደገፍኩት ሲጀምር መልካም መግባር ነው መለስ ዜናዊ እንኳን ቢተክለው ወንዳታ መለይ መላጣው ነው ነበር ምን አባቱ ነው የሚቀባጥረው ወንድሜ አብይ ዘበጥ ሌባ ሁሉ እዚህ አዲስ አበባ መጥቶ አብቹ ቢሮ ገብቶ ከማርሻል ጋር አብሮ ገብቶ ነበር የተሰራው ስራማ ተሰርቷል እኮ ግን ባንዳ ያው ባንዳ ተኩሶ ከሳተ በኋላ ያለ ኦፕሽን ተቃል ተው ግን ተወፉ አይደለም የምትለው ጅሌ ተኩሶ ሳት አይደል ፈጣሪው እግዚአብሔር አተረፈኝልና ዜኔክስ እርምጃ ምንድነው መተመጣል ነው እሱ ምን አባቱ ነው እሱ ከየትና ጎን የሚቆመው ቤት አባቱ በኩል ነው አናቀው የነሱ ጀንታ አልነበረም ወያኔ ሰሰለጥ ሲመራ የነበረው ሰው አልነበረም አስቦካካን እንጂ ምን አረጋል ንፈርሙ አለና አፍንጫ አላስ ብሎ ነው ነገም ነጋይ ሰሳተኝ ይመስል ከተሳሳተም ነው አፍንጫ አላስ ብሎ ነው አፍንጫውን ለመላስ ታትር ይኖራል እንጂ መቼም ዲክቴት እንደማንደረግ የሚያቅ ይመስላል ከላይ ቀይ ባህር ጋር የሚገናኙበት ድንበር ላይ አወዛጋቢ መሬት እሱ ሱዳን ስጣት ሱዳን ደግሞ መረቆርሳ ከኤርትራ ትስጣት ኤርትራ ደግሞ አሰብን ትስጣት ምን አንተ ግልገሎች አይደሉ ሁለቱም ምን ችግር አለ በቃ እንደዛ ነው ነገር የሚሰራው እኛ ሆን ሰጣለ አንተ ዋስተን አንተ ያውም ጨውሃ ፍሬሽ ውሃ ሰጠናኛ አንተ ጨውሃ ሰጠን ከባልሽ ባሌ ይበልጣል ሽሮ አበድርኝ ያለችው አስፈዩ ቢጤ ነው እንደምታፈርሰው ካላሳየው በስተቀር ሱዳንም ግብጽም ኤርትራም ኢብን ወያኔም አይማሩ አሁን ጠንቋይ በሙሉ የሚያዋጣ ይመስለኝ ወፊ ሳስበው እየተነቆኩ ነው እንዴ እና ይኸው ትላንት ይሄን ተናግሬ ዞር ስል እንትና ሲሲ ሄዶ ትራምፕ ብስር ትራምፕዬ ያለ ኳላውላ እንደዚህ ተልከስክሶ ከመኖር ምን ነው ቢቀርስ ወይ አንጋሮ ታቀል አይታቀል አንተ ካንጋሮ አብሮናል ለሚያርጉ ካንጋሮ ሪል ስቴት ነው አይ ካንጋሮ ሪል ስቴት መጥቷል ኢትዮጵያ ውስጥ ገራሚ ነው G+4 ቤቶችን በሚያማምር መልኩ እዚህ ቦሌ ኤርፖርት አጠገብ ቦሌ ቡልቡላ ማስተካከል ግንባታቸው 70% የደረሱ እጅግ ዘመናዊ የሆኑ G+4 ታውን ሃውስ አፓርትመንቶችን በ30% ቅናሽ ለ10 ባለ ዕድለኞች በመሃል ቦሌ ቡልቡላ እነሆ ብለናል። 30,000 ካሬ ላይ ያረፉትን ቅንጡ ቤቶቻችንን ከቦሌ ኤርፖርት በ5 ኪሎ ሜትር ርቀት የሚገኙ ሲሆን ባለ 2 መኝታ 107 ካሬ በ4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 130 ካሬ በ4.7 ሚሊዮን ብር ቅድመ ክፍያ አቅርበንሎታል። የዘመናዊ መንደር ውስጥ ፓርኪንግ፣ የልጆች መጫወቻ፣ የከርሰ ምድር ውሃና ጄነሬተርን ያካትታል። በሆለላንድ አባወራ ብቻ የሆኑት ቤቶቻችን በ12 ወራት ብቻ በፉል ፊኒሽድ አጠናቀን እናስረክቦታለን። ከርሶ የሚጠበቀው ቤተሰቡንና ዕቃዎትን ብቻ ይዘው መግባት ነው። የዚህ ዕድል ተጠቃሚ ለመሆን በድርጅቱ ስልክ በ0953 92 9523 ላይ በመደወል የዚህ 30% ቅናሽ ተጠቃሚ መሆን ይችላሉ። ከዚህ ቀደም በጥራት ገንብተን ያስረከብናቸው ቤቶቻችን ምስክሮች ናቸው። ካንጋሮ ሪል ስቴት። ይህንን በማድረግ ኢትዮጵያውያን ዳግም አዳዲስ ታሪክ ማስመዝገብ ይችላሉ፣ ያደርጋሉ የሚል እምነት አለኝ። Segana ወፍ ይፋን ተቆሶ አጣገም ተጋራ እኔ ሰው እንዳይቻላል የሚያድግና ማለት ለምሳሌ አንተ አድርገው ወፍ ካደከም አሞራ እንደምትሆን አቋም እንደገና ይቻላል። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምሰነበታችሁ። ይህ ነፃዊት ነው። ነፃዊት ዛሬ ማቅረብላችሁ እኔ ሲምፕልና ወፉ ጀምር ድሮንስ ነው። ወፉ እንዴ
እነዚህ ልጆች ሳቅፍ ታስታውሳለህ? ከዚህ ቀደም እዚህ ሰጥቼ አስታውስካቸው ቢሾፍቱ ሄጄ መከላከያ ግቢ መከላከያ የባህር ኃይል ነው ስናከብር እዛ ባህር ኃይል መሰለኝ እኮ ባህር ኃይል ግቢ አንተ አልነበርክም ወፍዬ እኔ ነኝ የሄድኩት አየር አይደለም ባህር ኃይል ግቢ እኔ ነኝ የሄድኩት አንተ አልነበርክም ምን ልትሆን ትሄዳለህ ዝም ብለህ አትበልም እንደ አንተ እንደውም እዛኛ አየር ኃይል ቢሉ ቁጥር እኮ የሚያስቸግሩ አሞራዎች ናቸው ታውቃለህ ያንተ ታላቆች ስጋ ካዩ እዛ ይዣበባሉና አሞራ አውሮፕላኑ ሲገባል ታውቃላችሁ አውሮፕላን ይከሰክሳሉ እና ፕሌን አይነሳም እነሱ ብዛት ካሉ ኤኒዌይስ ይኸውላችሁ የሚያድግ ሰው እንደዚሁ ያስታውቃል እኔ እች ልጅ የኢትዮጵያ እንትን መታው ሲያቀርቡ ካስታወሳችሁ ነበር የመከላከያ ክብረ አባላት ሽልማት ተደረገላቸው አዲስ እነ ሙክታሩ ብቻ ገቡ ያኔ ነው ያየሁት መነባነብ ስታቀርብ አንደኛ ነች አልኩህ እና አዲስ አበባ ዩኒቨርሲቲ ተማሪዎች ናቸው ምርጥ አድርገው ነው እና የአስቴርን ዘፈን እች ልጅ እንዴት አድርጋ እንደዘፈነችው ያለታ እንዴት ደስ እንዳለኝ አጠይቀኝ እና አይ ዋዝ ኢንጆይንግ ኢት ማለት ነው ፊልድ ማርሻል እንትን ያሉለታ በባህሬም በወለም ቀይ ባህር ገባለን ያሉለታ ማለት ነው እሳቸው ይህን ሲናገርኩ የጮህኩት ጮት አጠይቀኝ ከመቀመጫ የዘለየን የተነሳሁት አንድ በላይ እነዚህ ሲዘፍኑ በቃ ይችል እንደዚሁ እንደሚያድጉ እኔ በደንብ ታይቶኛል በደንብ ማለት ነው እና አቤና እኔ ጎን ለጎን ነበር ልጅቷ የቀድሞ የኢትዮጵያ ምጽዋ ላይ የተዋደቁት ልጆች ጀነራሎች እነተሾመ ተሰማኝ ካልተሳሳኩ የተዋደቁበትን ነገር እያነሳች ትለዋለች አይገልጹም እና ምን ቢሆን ጥሩ ታዲያ በማለት ወፊ ጠፋባት በቃ ድርቅ ብላ ቀረች ልጅቷ አቤ ሙያሱ የተማረችው እሱ አርት ነው የተማረችው ምን ነው ያልኳት ወይኔ ጠፋባት አለች ማረጋው አጣሁ አልኩህ ልጅቷ እኮ በቃ ገና ጩጬ ናት መሀል ላይ ስትሄድ በቃ ድርቅ ብላ ቀረች ከዛ ምን ብትወጡ እቺ መጣችና ወዲያው ተነጋገሩ በጀርባ ይመስለኛል እና እቺ ልጅ ይሄን ዘፈን ይችላል ብሬኪንግ ገባች ማለት ነው ሰብራ ገባችላት ልጅቷ ወደ ሐሳቧ ተመለሰች እና ስራውን ቀጠለች አሁን ይሄን ማነሳላችሁ ትላንት ጠቅላይ ሚኒስትሩ ፊት የግሪን ሌጋሲ ማስጀመሪያ ፕሮግራም ላይ ያቀረቡትን ፕሮግራም ሳይ ብዙ ነገር አሰቡ ወፍዬ ከእንግሊዝ ወደ ቡልጋሪያ በረራ ከእንግሊዝ ወደ ቡልጋሪያ ሰመር ስቴት ነው ሰፈር ነው ቤት እየሰራን ነው ሱቅ እየሰራን ነው እንግሊዝ አካባቢ ጀምሮ የነበሩት ሪል ስቴት በ3 ወር ሸጦ ጨርሰዋል አሁን ደግሞ ቡልጋሪያ ሰፈር ጀምረዋል እንሂድ እዛ ያልኩ ነው በረራ ወደ ቡልጋሪያ ሱቅና መኖሪያ ቤቶችን መግዛት የምትፈልጉ በዚህ ስልክ ደውሉ ይሏቸዋል ከነፃ ሚዲያ ነው የመጣ ነው ብላችሁ ካላችኋቸው ደግሞ ሰመር ስቴቶች ቅናሽ ያደርጉላቸዋል አስተካክሉ ነው ቡልጋሪያ ድርጅታችን ሰመር ሪል ስቴት ሲጠበቅ የነበረውን የቡልጋሪያውን ሳይት ለሽያጭ አቀረበ። ከ500 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ያዘጋጀን ሲሆን በተመሳሳይ ሰፋፊ የንግድ ቦታዎችንም ከ50% የባንክ ብድር ጋር ይዘንላችሁ ቀርበናል። ከዚህ በፊት በሴቶች አደባባይ የገነባናቸውን ቤቶች ያስረከብን ሲሆን በእንግሊዝ ኤምባሲ ያሉትን ቤቶች ሽጠን እንዳጠናቀቅን ይታወቃል። ታዲያ በአዲሱ ቡልጋሪያ ሳይታችን ላይ ቀድሞ ለሚመጡ 10 ደንበኞች በካሬ በ89 ሺህ ብር እንዲሁም እንደያከፋፈሎ እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት። ልጆቹ እዚህ እንደሚደርሱ ልጆቹ አድገው እንደዚህ እንደሚሆኑ ምንም ቅንጣት ያህል ጥርጥር የለኝም። አድገው ምላችሁ እንግዲህ 8 ወር አልሞላ ጊዜ ውስጥ ነው ይማራላችሁ። ጥቅምት ወር ላይ ነው ያየነው። ጥቅምት መስለኝ ይሄን ያየነው ጉድ ነው አልኩ። ሁለት ምንድነው እውቀት አለ ጥበብ ሲጨመርበት እውነትን እንዴት አድርጎ እንደሚናገር ታዩበታላችሁ። አንተ ወፉ እኔ 8 ወር ሙሉ እዚህ ቤት የለፈለፍኩትን እነሱ በዚህ ጫፍ ነው እንዴት እንደሚያምር ጥበብና እውቀት ሲጀመርበት እውነትን እንዴት አድርገህ አጣፍጠህ መናገር እንደምትችል ታያለህ። አንድ በላይ ሁለተኛ ለጠቅላይ ሚኒስትር አብይ እንኳን ደስ አለ ማለት ፈልጋለሁ። በዚህ አጋጣሚ አይገርማችሁም? እንደዚህ ሲል ራሱ
እንኳን ደስ አለህ አበቼ እንኳን ደስ አለህ። ለምን ብትሉኝ ደስታውን መጋራት ስለቻልኩ የሱን ደስታ መጋራት ስለቻልኩ አይደለም። ያው ትንሽ ቦነስ የለው አበቼን ስሜት መረዳት እችላለሁ ማለት የዶክተር አብይ ስሜት መጋራት አይጀስ አንድ እዚች መድረክ ላይ ሆኜ በመጀመሪያ ሙዚቃው ጣዕሙ ራሱ እዚህ ጋር ስትሆንና በሌላ ስትሰማው የተለያየ ነው። እኔ እስካሁን የስፒከሩ ጩኸት አስታውሰዋለሁ። ይህች ልጅ የሂሩትን ማለት ሂሩት ነው ማለት ድምጿ ሂሩት በቀለ ነው የምትመስለው። የምትዘፍነው የአስቴር ዘፈን እንዴት እንደሚያጣፍጡት ይሃፍ ነው አይደል? ዶክተር አብይ በጣም ደስተኛ ነበር ብዬ በእርግጠኝነት መናገር እችላለሁ። ለምን አንደኛ ሰማዋቸው ልጆች የሚሉትን እንደዚህ ይሆናል እንዴ ብሎ አልጠበቀም። እሱ ራሱ ጠቅላይ ሚኒስትሩ እንደዚህ ሆኖ የሱን እውነት በዚህ ልክ ይነገራል፣ በዚህ ልክ ሰው ይቃኘዋል፣ በዚህ ልክ ሀገር ይቀበሏል ብሎ ከገመተ ነው የሚገምት አይመስለኝም በሰውኛ ሐሳቤ። ለምሳሌ ወፉ ይሄ መድረኩ የቀረበበት መድረክ ብነግርህ ምን እንደነበር ታውቃለህ? ይሄ አሁን ዝም ሲምፕሊ ላሳያችሁ። ጠቅላይ ሚኒስትሩ ለምን እንኳን ደስ አለህ እንዳልኩ ያላልኩ ደስታውን ውስጡን ስለምጋራው ጭምር ነው ብያለሁ። ስሜቱን አይቼ መረዳት ስለምችል ነው ብዬልሃለሁ። ከዛ አንጻር ስልህ ምንድን ነው ይሄ ስቴጅ የተሰራበት መድረኩ ኢሬቻ በዓል ሰው የተገደለበት እኮ ነው። የዛሬ ስንት ማለት ነው? በ2016 ማለት ነው በፈረንጆቹ። በእኛ 2008 ነው 2009 መጀመሪያ ላይ በፈረንጆቹ 2016 ኢሬቻ ይሄ ሲፈጠር እኔ አልነበርኩም፣ እስር ቤት ነበርኩኝ። ይኸው እንግዲህ እሑድ ቀን የተፈጸመው እኛ ዓርብ ቀን ቀድሞ ነው ያሰሩኝ። ለምን ታነሳዋለህ ታዲያ ካላችሁ ኢሬቻ በዓል አመፁ እንዲቀሰቀስ እጅ አለበት ተብዬ ጦር ላይ ስለተላኩ አላሳዝንም። እስር ቤት ሳልታሰር ከታሰርኩ በኋላ የታወጀው ስቴት ኦፍ ኢመርጀንሲ ጥሰሃል ተብዬ የተከበሩ ሚኒስትር ሰምተዋል። ሰላም ሚኒስትር ይመዝግቡልኝ ልሎት ፈልጌ እሺ። በጣም እንጆ እያደረገ ነበር ማሙ እና ይህ መድረክ ማለት ነው ወፍ በ10 ዓመት ነው ሁሉ የመጣው። የሀዘን ቦታ ነበር የሚሆን ልጆቻችንማ አልሞቱም፣ እዛ ቦታ የሞቱ ሰዎችማ አልሞቱም፣ ዘላለም ይዘከራሉ ብለው ይሄ ራሱን የቻለ ሐውልት ነው። ሁለተኛ ይኸውልህ ሐውልት ሰርተባቸው ቢሆን ኖሮ አሁን እናናወሳቸውም አንዘክራቸውም ነበር ማለት ነው እዛ የሞቱት ልጆች። ይሄ አንድ በሉ የዛሬስ በዛቸው ጊዜ በዛቸው ዓመት አልሲሲ የግብፁ ፕሬዝዳንት በከረጢት ብር ይዞ ዶላር ይዞ ዶናልድ ትራምፕን እየጠበቀ ነበር ሆቴል ውስጥ። ትላንት ትራምፕ ያለውን ሰምታ ነው የዛሬ 10 ዓመት ተገናኘን ሲል አዎ የዛሬ 10 ዓመት ነው። የት ነው የገናኝ? ኒውዮርክ ሆቴል ውስጥ ተገናኙት። ሂላሪ ክሊንተንና እሱ እየተወዳደሩ ያለው ትራምፕና ትላንትና ሲያወራ ሰምታችኋል። ሌባ በሉት አንድ ኩንታል ሙሉ ብር ይዞ ነው ደርሰውበታል እኮ ቅሌቱ የጋራቸው ስለሆነ እንደህንፍና አድርገው ዝም ያሉት። ትራምፕ ኢምፒችመንት ላይ ኢምፒች የሚያስደርገው እንደውም አልሲሲ በኩንታል ጭኖ የመጣው ብር ነበር የሚያስቀጣው። አልተቀጣም። ስላልተቀጣ ከ10 ዓመት በኋላ ዶናልድ ትራምፕን ፓሪስ ድረስ ሄዶ የዛሬ 10 ዓመት ኒውዮርክ ድረስ ሄዶ ጉቦ በኩንታል ጭኖ የሰጠ ሰው ይሄን ሲአይኤ ራሱ ደርሶበታል። የግብጾች ሎቢ ያለ አንድ ከዛ በኋላ ለአሜሪካ መንግስት ራሱ ቅሌት ሆኖ ሶስተኛ በኩንታል ጭኖ ሄዶ ለመሰለ ዶላሩ እንዳይያዝ ነው ትራንዛክሽኑ እንዳይያዝ ትራምፕ ከትራስጌው ያስቀምጣል። እሱ የባሰ ዱርዬ አይደለም የኛ ሀገር ቤቴ እሱም ዶላሩን ይደብቀዋል። ስለዚህ አታገኙም። ትራንዛክሽን ካልተካሄደ አያዝም። ያው ትራምፕም እጩ ፕሬዝዳንት ስለሆነ አይፈተሽም ይሆናል እንጂ ቤቱ ቢፈተሽ ምን ይገኛል? እንደ ቦብ ሜኔንዴዝ የወርቅ ጠገራ ይገኛል። ቦብ ሜኔንዴዝ እናውቀዋለሁ። ወፍ ምን እንደሚያውቅ ነው ግራ የገባኝ። ቦብ ሜኔንዴዝ ማለት የአሜሪካ ሴናተር የነበረ ሰውዬ የዶክተር አብይ መንግስት በትግራይ ጄኖሳይድ ፈጽሟል ሊታሰር ብሎ ሲል ይሄ ሰውዬ እብድ ነው፣ ይሄ ሰውዬ ሌባ ነው፣ ይሄ ሰውዬ የግብጾች ኤጀንት ነው አልኩኝ።
ልክ አሁን አንተ እንደምታይ ስለ ሲሲ ስነግርህ ይህ ሰውዬ ምንድን ነው የሚያወራው ብሎ የሚያወራው ብለህ እንደምትለው ሁሉ አንዳንድ ሰዎች እንደዛ ይሉ ነበር። ስለ ቦብ ሜኔንዴዝ ሳወራ ኢቲቪ ላይ ሳይቀር አወራ ነበር እንደዚህ ብዬ። ከዛስ ቦብ ሜኔንዴዝ ምን ቢሆን ጥሩ ነው? ስንት ጠገራ ብር ወርቅ ቤት ተይዞ ወላሂ አላህ ምስክሬ ነው። ቦብ ሜኔንዴዝ ምንም ከመሆኑ በፊት ነው እኔ ሌባ ነው ሰውዬ ብያለሁ። ሌላ ቦታ ሌሎች ነገሮች አይችልም። ከዛ ክስ አልተመሰረተበትም። እሪ ብዬ ቲቪ መጨፈር ቀረኝ አልኩሽ። ከዛስ አሁን ላስቲር ነው እዚህ እስር ተፈረደበት እኮ ከነ ሚስቱ እስር ቤት ገባ። የአሜሪካው ሴናተር ማለት ነው ቦብ ሜኔንዴዝ። እንደዚህ አድርጎ ኢትዮጵያ ላይ ሲደውልት እስር ቤት የገባው የኢትዮጵያ አምላክ እየጨፈኩበት አለቀ። እሱ ነው አንተ ረሳኸው። ግን ይቀጥላል ነገሩ። ቦብ ማን ነው? ዶናልድ ትራምፕም እንደዛ ያለው ለምን መሰለህ? ኢሚኒቲ ስላለው ሌላ ሌባ ነው እሱ። በኩንታል ነው ከሲሲ ገንዘብ የተቀበለው ብያለሁ። ያዝልኝ ይችላል። ከስልጣን ሲወርድና ኤምፒ ሲደረግ አስታውሰኝ፣ ማስረጃ አቀርብልሃለሁ ከፈለግ። እሺ አሁን ተመልሼ መጣሁልህ። በኋላ ላይም ተመልሼ እመጣለሁ ወደ እነዚህ ሰዎች። ትናንትና ስለ ህዳሴው ግድብ እናወራለን ብለዋል ትራምፕና ሲሲ። እነዚህ ሰዎች በኩንታል ብር የተቀያየሩት ያኔ ኒውዮርክ ላይ ይሄ ሰው እየሞተ የነበረበት ሰዓት ነው ሬቻ። ከ10 ዓመት በኋላ ግን እኛ እንዲህ አድርገን አድምቀን አምፊቲያትር ሰርተን እያከበርንበት ነው። ችግኝ ተከላ ፕሮግራም እየጀመረበት ነው። ስማ ዶክተር አብይ እንኳን ደስ አለ ስለው ምን ለማለት መሰለህ? እኔ ተክላለሁ ችግኝ ብሎ ያስባል። አቤት ልጅቷም ያለችው እሱ ነው። በቃ እንዲህ አድርጎ ውጥን ነበረው ጀመረ አለች። እቺ በጣም ጎበዘ የኔ ጎራዳ እላታለሁ። አዛሬ ግን አምሮባታል በጣም አሁን አድጋለች ታውቃለህ። ተልካካለች። አሁን ያኔ ሳያጩጭ ነበር ይመስለኝ። ምን አለች መሰለህ ፕሮግራሙ ላይ አንድ ችግኝ አብይ መቶ ችግኝ ለመትከኛ ሰበብ ነው አለች። አሪፍ ችግኝ ትተክላለህ፣ 100 ሚሊዮን ህዝብ አለህ፣ 100 ሚሊዮን ችግኝ ተክልኛ ብለህ ማሰብ ራሱ ብደት ሊሆን ይችላል። 100 ሚሊዮን ህዝብ ባለበት ሀገር 130 ነው 70 ሚሊዮን 80 ሚሊዮን ችግኝ ታስባለህ። ሰው እንደዛ ነው የሚያስበው። በህዝብና በራስህ በነገሩ በምትሰራው ስራ ትክክለኝነት ፍጹም እርግጠኛ ስትሆን አንዳንዴ ቅዠት የሚመስል ነገር ታስባለህ። ላይክ አሁን ዶክተር አብይ ያደረገው 130 ሚሊዮን ህዝብ አለኝ 8 ቢሊዮን ችግኝ ተክላለሁ ብለህ ማሰብ 7 ቢሊዮን ችግኝ ተክላለሁ ብሎ ማሰብ ሰው እብደት ይባላል። እብደት የሚባለው ከተለመደው እሳቤ ውጭ የሆነ ነገር ነው ማለት ነው። ትላንትና የሆነው እሱ። ስለዚህ ምን አደረገች? ምን ተደረገ? 130 ሚሊዮን ህዝብ ቢሊዮን ችግኝ ብሎ ተነሳ። ለእያንዳንዱ ኢትዮጵያ እዚህ ጋር ተመልከተ የለም እኮ ቢሲ በአግራቦት ሌላ ዓለም ውስጥ ነው ያለው። ፖይንቴ ምንድነው? 80 ሚሊዮን ችግኝ ብትተክል ሰው አይፈርድብህም ነበር። ሌላው ዓለም እንደዛ ነው የሚያስበው። ያችሁ ከኛ ጋር ትንሽ ተቀራራቢ ችግኝ ተክላለች የምትባለው ህንድ 1 ቢሊዮን ህዝብ ነው ያላት። 1.5 ቢሊዮን ደረሰ መስለኝ። እኔ ምን ነው 1.5 ቢሊዮን ህዝብ ያለው ህዝብ ሀገር እንኳን ይሄን አላሰበውም። እንኳን 100 ምናምን ሚሊዮን ህዝብ ያለው በጣም አምብሽ ስትሆኑ ለዛ የምታስበው እሱ ብቻ ግን አይደለም። በአንድ ዓመት ለእያንዳንዱ የዓለም ዜጋ በዓለም ላይ ያለ ለእያንዳንዱ ሰው ለአልሲሲም ለማክሮንም ለዶናልድ ትራምፕም ኢቨን እስር ቤት ላለው ቦብ ሜኔንዴዝም ሳይቀር አንዳንድ ችግኝ ቀጸ በረከት የሚያበረክተው እንደዛ አስቦ እንደዛ ድረስ ሊያደርስ የሚችለው በአመት 8 ቢሊዮን ችግኝ ተክሎ እነሆ በረከት የሚለው ማን ነው? አብይ አህመድ ብቻ ነው። አይ ስዩም አንተም አጋነንከው እንደው ስለምትወደው ከኛ በላይ ምናምን ብለህ አልኩህ አይደል? እንደዛ እንዳይመስል ግድ የለም። ይኸውልህ አብቹ ጀምረው ሲጀምር ብዙ ወዳጆች
እኔ ሲጀምር አብይ መጀመሩን አይደለም ሲጀምር ያየሁት ነው ችግኝ መትከል ጥሩ ነው አይደል ያልኩት። አዎ በራሱ ጥሩና ትክክል ነው። ወፍዬ ችግኝ ዛፍ ነው፣ ችግኝ ፍራፍሬ ነው፣ ችግኝ ስንዴ ነው፣ ከፈለግ ችግኝ ዛፍ ነው የሚሆነው። ችግኝ ፈለግከው ልታደርገው ትችላለህ። ሙዝም ልታደርገው ትችላለህ፣ ቡና ልታደርገው ትችላለህ፣ ሻይ ልታደርገው ትችላለህ፣ አፕል ልታደርገው ትችላለህ። ኤቭሪቲንግ ነው የሚበላ የሚጠላ የምትጠለልበትም ሊሆን ይችላል። ምንድን ነው ያልኩት? አሁን የሚበላ የምትጠለልበት የሚጠጣም ሊሆን ይችላል። ጁስም ታደርገዋለህ። በራሱ ግን ችግኝ መትከል በጣም ተፈጥሯዊና በጣም መልካም ተግባር ነው። ወፉ በቃ ዱኢት አድርገው። መሪ ከሆንክ ሰው እንዲከተል አድርግ። ሪቤት እሱን አድርጓል። መሪ ደግሞ ከሆንክ ለዓለም ትረፍ፣ ከራስ አልፍ። ለእያንዳንዱ ዜጋ የሚበቃ አንዳንድ ችግኝ አበርክቷል አልኳል። ይህ ሁሉ ግን ባወራን ዋጋ የለውም። የኔ ወሬ ይቺ ልጅ አብይ እንደዚህ የተመሰጠውና እንዶ በአግራሞት አይቼው ዶክተር አብይ እንኳን ደስ አለ እንዲለው ያደረገ ምን መሰለህ? ደስታውን አንደኛ ተጋርቼዋለሁ። ልጅቷ አርት ሲገባበት ይኸውልህ እንደዚህ ነው። አርት ጥበብ ሲገባ እንዴት ታደርገው መሰለህ? ይሄ ቅጠላ ቅጠል የለበሰችው አይደለም፣ እሱ የራሱን ቻለ አርት ነው። እሱ አይደለም የኔ ሀሳብ። ምን አለችው መሰለህ? ዶክተር አብይ ችግኝ አፍ አለው አለች አይደለም? ችግኝ ነፍስ አለው። ማን ነበር የአዲስ አበባ እንትኑ አዘጋጁ? በጣም ጎበዝ ነው። ችግኝ ነፍስ አለው አለች። አንድ በላይ እሱ ብቻ አይደለም፣ ችግኝ ነፍስ አለው። ሰው እንደ ኦሮሞ ሲተርት ብላ የምንጀምረው ኦሮሞ ሲተርት ችግኝ ነፍስ አለው ይላል። አንድ ችግኝ ስቀር ነፍስ እንደቀጣፍ የሚቆጠረው ነው። ከዚህ ትነሳና ደግሞ ጌዲዮ ጋር ትሄድላለች። ጌዲዮ ምን ቢሆን ጥሩ ነው? ጌዲዮ ማለት ኦሮሞ ስትል እሷ ያለችበት ጨፌው ወርዛ ራሱ አካባቢው ማለት ነው። ዛፎቹ ውሃዎቹ በዚህ ተጠብቁ ያሉበት ምክንያት አንዱ ማስረጃ ነው። ጌዲዮ ስትል ጌዲዮ በዚህ በእንትን ጥበቃ አንደኛ ነው። እነዚህ በችግኝ ሙዝ ተክሎ የተሸለመው አርሶ አደር ታስታውሳላችሁ? የጌዲዮ ሰው እኮ ዶክተር አብይ ጌዲዮ ሄዶ የጀመረው እንትን የዛሬ ዓመት ነው ምናምን አመጣለሁ ብሎት ጌዲዮ ሄዷል። የሆነ ልጅ አለ በጣም ጎበዝ ሰው ያለ ጌዲዮ ሰዎች ጌዲዮዎች በጣም እንክብካቤ ይችላሉ። እንደዚህ ያለ ነገር ነው። ይርጋ ጨፌ ጌዲዮ ምናምን ልጅቷ ጌዲዮ ምናምን ጠቅሳለች። ኮንሶ ጠቅሳለች። ኮንሶ እርከን የሚሰራው በምክንያት ነው። ከዛ በኋላ አቀራረባቸውን የተመቸኝ ምን አለች? ችግኝ ነፍስ አለው። አንድ ችግኝ መቀንጠስ ነፍስ እንደመግደል ሰው እንደመግደል ይቆጠራል ማለት ነው። ነፍስ ካለው አንድ ጥበብ ይባላል ያገላለጽ ወፍ ከዛ መንገድ ላይ አንተ ዘፍ እያልክ የምትሄድበትን አትክልት ቀን አድርገህ ትሄዳለህ ማለት ነው። ነፍስ ነው የምትተክለው። ልክ እንደ ልጅ መሳሳት ትጀምራለህ። አገላለጽ ማለት ዛፍ አፍ አለው አለች። አፊ ቁርጥ ይበልልሽ። አሁን እንደ ወፉ ያለ አፍ ዝም ብሎ ምን ያደርጋል? አሁን ቢቀርስ ለዛፉ ቢሰጠው ወፍዬ ወፉ ከሚሰጠው ለዛፉ ቢሰጠው አሪፍ አይደል? ወፉ ብራቪዳ ዛፉ በከለስተር ሆይ እስባል ምን ክሉ አርፍደ ነው ሲየጋብጤ ነው ብሎ አፎቱ ቢወርድ ሳይልም ዛፍ ግን ቢናገር ስንት ጉድ ያወጣ ነበር። ዛፍ አፍ አለው አለች። እንትም ሸተው የሸተተው ጣዕሙ ምኑ አለች ታውቃለህ? ሲቆረጥ ያለቅሳል ትላለህ። እኔ አዶ ነው ሶ ፕሪቲ ሶ ቢዩቲፉል። ይኸውልህ ጥበብን እውነትን ጥበብ ሲቀላቀልበት እውቀት ሲደመርበት ሲናገሩት ጠቅላይ ሚኒስትሩ ልክ ፍዝዝ እንዳረጋቸው ያረጋል። አብቺ አልነበረም እሱ ራሱ በቃ ታኖ ነበር ከዛ ቦታ ማለት ይችላል በደስታ። ሶስተኛ አፋሉ አለች። ምንድነው ደግሞ አፈር ራሱ ቃል አለው ያለችው አፈር። እንዲሁ በጣም ገረመኝ። ስጋና ደሜ ያስተዘፈን አለች። እሱን ማስታውሰው ይህ ዝም ብለህ አባይ ውሃ ጎርፍ አፈር ላይ ዶክተር አብይ ምን እንደው አፈር ታጠበ መጣ ቀረ ምናምን ብሎ ወፉ ያስባል። እሱ አየር ላይ ስላለ ስለሚበር አይታወቀ ይሆናል ወፊት ገብቷል። ያ የሚፈሰው አፈር ዶክተር አብይ ሲናገር ምን ይለዋል? ስንት ሺህ ዘመን የፈጀ ነው ይለዋል። በስንት ሺህ ዘመን የፈጀ እንትን ነው አፈር ነው ተጠርጎ የሚሄደው ይለዋል።
እኔ ግን እንደዛ አይደለም ያየሁት። አንድ ቀን አባይ ህዳሴ ግድብ ሲሰራ ሄድኩ ገና ሲጀምር እጄ ነበር ብያለሁ። ትንሽ እኮ እንደ መጽሐፍም ይቃጠኛል እኮ እና አባይ አሁን ህዳሴ ግድብ ከመጀመሩ በፊት ማለት ህዳሴ ግድብ አሁን ውሃ ያረፈበት ቦታ ላይ ሄጄ ይሄ ሁሉ ውሃ ያርፍበታል ሲሉኝ የሆኑ ድንጋዮች አነሳው ከቦታውና ያስኳቸው። ለምን ትዘው ይሉኛል ነገ አላገኛቸውም ምናምን አልኳቸው። ኤኒዌይስ ቤቴ ገብቼ ጻፍኩት ነገር አለ። ምን አልኩኝ? አሁን ብዙዎች ሲጠቀሙት ያሉ ሜዳ ላይ ምን የምትል መሰለህ እንትን ይሄ አባይ ውስጡ የሚፈሰው በሱ ምክንያት በተቀሰቀሰ ጦርነት መስዋዕት የሆኑ የኢትዮጵያውያን ደም አጥንት እሱ ነው አባይ ውስጥ የሚፈሰው። እሱ ነው አባይን ያለፈረሰው እላለሁ። የኢትዮጵያ ቆጠርኩት አባይ ተፋሰሱ የት ጋር እንደሚሄድ የሸዋ፣ የጎጃም፣ የጎንደር፣ የወሎ እንትና ዘረዘርኩና ይሄ ሁሉ አርሶ አደር ነጋ ጠባ ሲያርስ ያፈሰሰው ላብ ወዝ አባይ ወዝና ምንድነው ወዝና ደማችንን ነው አምላለው አባይ ውስጥ የሚፈሰው እሱ ነው እላለሁ። እና አፈር ቃላለሁ ያለችው ምንድን ያለች ትናንት ወቅ ሲገለጽ ይሄ ጨለማ ነበር የሚሆነው የዛሬ 10 ዓመት እንዳልኩ እንዲህ ብርሃን የሆነው ይሄ የመቃብር ቦታ ይመስል ነበር። ደሞም ሆኗል። ግን የተሻለ የሚያደርገው ምንድነው እንደዚህ ውብ ሆኖ ሲሰራ እንዲህ ሆኖ መሰባሰቢያ ሲሆን እንዲህ ሆኖ መነጋገሪያ ሲሆን የሞቱትም ሰዎች ህይወት ትርጉም የሚያገኘው ያኔ ነው። ዝም ብለህ እንትን ውስጥ ወሽቀ መሄድማ አይደለም። እንደዚህ አድርጋ አሳምረህ ሰርተህ ስታሳየው ከዛስ ሙዚቃው እንዴት እንደሚሆን ባለፈው ይኸውላችሁ እዛ ከቢሾፍቱ ሄጄ መከላከያ ግቢ አይቼ ተገርሜ አጨብጭቤ ለዚህ ልጆች አጨብጭቤ መጥቼ ወፉ እንትን ያልኩት ነገር ሳይሳካ ቀረ። ለምንድን ነው መሰለህ ኮፒራይት አለን ዘፈኑ አይደል? ካስታወስክ እንደዛ አለን አበላሽብን። ዛሬ እንዲሁ ላይፍ ልጋብዛችሁ አብረን እንዝፈን። ወፍ ምን ይመስላል? ያራዳ ልጅ ዘፍናል አንተ እና አምላችሁም ነው። እሺ ከመዝፈናችን በፊት መሰናበቻ ማድረጉ በዚህ ጉዳይ ላይ መሰለ ወፌ በዚህ ጉዳይ ላይ ልጆቹን እደጉ፣ ተመንደጉ፣ ተባረኩ። አዲስ አበባ ዩኒቨርሲቲ ኪነ ጥበብ ነው ምናምን ነገር ነው የሚያዘጋጀው። ስሙ ሳስቼ እንደሚሆን እርግጠኛ ነኝ። ሳስቻለሁ እናንተ አስተካክሉ። ልጆቹ ግን ይውላችሁ በቃ እንዴት ብዬ ንገራችሁ፣ ትርክት እንዴት ነው የሚፈጠረው? ሀገር እንደዚህ ነው የሚገነባው። እሴት እንደዚህ ነው የሚገነባው። ዶክተር አብይ ለሚሰራው ስራ ነጋ ጠባ ለሚለፋበት ነገር አይደለም። ኧረ ወፊ የኩኒ ኮት የትኛውን ተናግሬ የትኛውን እንደምተው ግራ ገብቶኝ እኮ ነው። ልጆቹ የሚሰሩ ስራ እጅግ ትናንትና ውብ ነበር። እናንተ አርቲስቲክ ኳሊቲውን አለ በደንብ ገብቷቸዋል። በተለይ ከኋላ የሚሰራው ሰው ደራሲው በደንብ ገብቶታል። ሀገረ መንግስት ነው እኛ የምንገነባው፣ ችግኝ አይደለም የምንቆጥረው አለ። ፔራይድ በደንብ የገባው አብይ ነው። አብይ አንተ ነህ እንደደረስከው ይሄን ነገር አይ አታረገውም አትደርስም ማለት አይደለም። አይጥምህም። ያንተ ድርሰት ከሆነ አይጥምህም። እዚህ ጋር ራሱ እንደዚህ አትመሰጥም ነበር። ሌላ ያንተን ነፍስ በደንብ የተረዳ ሰው አለ። የቅናት መንፈስ ሁሉ አደረብኝ። አሽልቆ የቀደመኝ ሁሉ መሰለኝ። ወፍዬ ዶክተር አብይን በደንብ የተረዳ ሰው የሆነ ሰው አለ። እዛ ጋር ችግኝ ስንተክል እንዳንተ የትኛው ፈላ፣ የትኛው ሞላ፣ የትኛው ጸደቀ፣ የትኛው ጎደለ ብለን ልንቆጥር በቁጥር ታብዬ ልንጎር አይደለም ችግኝ የምንተክለው። በጣም ጥሩ መልካም፣ ጥሩ መግባር፣ ጥሩ እሴት ስለሆነ ነው ምን ተክለው ችግኝ። አየው ለአንተ ቁጥር ሂሳብ በበላይነት በብልጠት በአዋቂነት እሳቤ አንድም ችግኝ ሳትተክል ጭቃ ሳነካ ቁጥር ቆጥረህ አፕሩቭ ዲስፕሩቭ ልታደርግ ነው የምትለው አይደል? አባቴ አፕሩቭም ሆነ ያንተን አፕሩቫልም ዲስፕሩቫልም አንጠይቅንም። ጂነስ ወርልድ ቡክስ ኦፍ ሪከርድስ ላይ እንድትመዘግበን አንፈልግም። እኛ የምንፈልገው ሰርቶ መብላት
መልካም ነገር እንደሆነ ጥሩ ለአንተ ለመኖር ለሀገር ለመቀጠል ለሁሉም ነገር መሰረት እንደሆነ ሁሉ ችግኝ መትከልም እንደዛው መልካም ተግባር ብለን የምናስበው እሺ። ልክ አንተ አሁን በተፈጥሮ ጠዋት ተነስተህ ምሳ ምናምን እንትን ብለህ እንኳን ብዙ አታናገር ጠዋት ተነስተህ የምታደርጋቸው ኖርማል ነገሮች ችግኝ መትከልም ክረምት በመጣ ቁጥር እንተክላለን። የምንተክለው መልካም ምግባር ስለሆነ ነው። ለዓለምም ለሰው ልጅም ለተፈጥሮ ለእንስሳትም የሚበጅ ስለሆነ ነው። ለየት የሚያደርገው ነገር ምንድነው ካልገኝ ይሄንን ያደረገው በቢሊዮን ችግኝ ተክሎ ለእያንዳንዱ የዓለም ሕዝብ አንዳንድ ችግኝ ገጸ በረከት ያበረከተው አብይ አህመድ አሊ ይባላል። እሱ የኢትዮጵያ መሪ ነው። ያም በመሆኑ በጣም ኮራለሁ እንጂ በጣም ማለት ነው። ለመስልሽ ምኮራው ፊ ገና ሀብሎ ሲጀምራት ያቺ መልካም ምግባር እንደሆነች ታይተኛል። ወንዳታ ብቻዬ ብዬ መጣው ሙቡ ነው የምትለው ደግ ይዞት ይላል። አብይ 8 ዓመት ይኖራል ብዬ አይደለም የደገፍኩት። ዛሬንም አያለው ብዬ አይደለም የደገፍኩት። ሲጀምረው መልካም ምግባር ነው። መለስ ዜናዊ እንኳን ቢተክለው ወንዳታ መለይ መላጣው ለው ነበረ። ምን ነው ወይየለው ነበረ ብዬዋለሁ አባይ ግድም ሲጀምር። እሺ ለምን አነሳው ካልከኝ ዛሬ ችግኝ የሚቆጥሩ ሰው መኖራቸው መሰለ እንዴ? እሱ አይደለም ወፉ ኮንኮርደንስ ሰግነ ችግኝ ሲተክል አብይ አንድ ቀን ዳዊት ከበደ ወዳጄ ልቤ አውራምባ ታይምስ ታውቀዋለህ አለው። ውታፍ ነቃ ያለው አብይ ኦኬ አንደኛ ምን አይነት ስድብ ነው ብዬ አሰብኩ። እና አብሼ ደግሞ እንደ አጋጣሚ ሄዶ ኮርደስ ችግኝ ሲተክል ምንም ችግኝ ሲተክል ይመስለኛል የሆነች የተወተፈች ፕላስቲክ ነገር ያገኛል ታውቃለህ። ሲቆፍር እኮ እሺ ፕላስቲኩን ገፋ አድርጎ ይተከለው ፕላስቲኩን ሲነቅለው የተወተፈ ነገር ነው ታውቃለህ። ሰዋ ነቅሎ ጣለና ችግኙን ተክሎ ሄደ ሰውየው። ውታፍ ነቃይ ብለው ሲሳደቡ ኖሮ አሁን ይሄ መነገር ስላለበት ነው ማለት ነው። ውታፍ ነቃይ ያላቸው ሰዎች እንዲህ ብለው ያሉ ሰዎች ውለው አድረው ጦርነት አስነስተው መከራ ብልተውን ዛሬ ዴቪ ያሉ ዛሬ አዲስ አበባ ነው ያለው። ውታፍ ነቃይ ብሎ መቀለቅጭሉ ውታፍ ነቃይ ብሎ ሲሳደብ የነበረው ሰውዬ የሚወተፍበት አጥቶ ሸሽቶ አብይ አህመድ ያለበት ግቢ አዲስ አበባ ነው ያለው። አብይ አህመድስ ዳዊት ከበደ የሚባል ሰውዬ መኖሩን ያውቅ ሊሆን ይችላል። ከዛ በላይ አስቦት አስጨንቆት አያውቅም። ለምን እሱ እንደ መሪ ለኢትዮጵያ የሚሰራውን ስራ ያውቃል። ለምን አሁን አነሳው ካልከኝ ውታፍ ነቃይ እያልክ ስትለፈልፍ የነበርክ ውትፍትፍ በሙሉ የሰራው ስራ ተንጋሎ እንደመጥፋት ሆኖብህ ለራስ መወተፊያ ቦታ አሳጥቶ መቀመጫ አሳጥቶ በሳዋ አዋጅ እያሳደደህ ያሳደግከው ውሻ መልሶ ሊነክስህ ያሯሩጣል አይደል? ያሳደጋችሁት ውሻ ሊበላችሁ ተሳስተናል በሉ። የእናንተን ሽፈት የእናንተ ስተት እንድል ማወቅ መቀናጠጥ ፈልጌ አይደለም። ባይ እስከ ዛሬ ይሄን አድርገህ ተሳሳተ ሶሪ አንተም ይሄን ብለህ ነው እንዲህ ብለን ያሳደግነው ውሻው ብላችሁ በግልጽ ንገሩት። እሱም የሚሰበረው የኢትዮጵያ ሕዝብ የሚረዳው ያለ ነው። ስህተታችሁን በግልጽ ስታምኑት ነው። ምንድነው የሚባለው? ራስን ማጽዳት የለም ያሰር ያለው የሚባለው። አዎ እንደዛ ውስጣችሁ ይውጣላችሁ። እዚህ ግን እንደዚህ መውተፍተፍ አይሆንም። ግን ውታፍ ነቃ ያልከው ሰውዬው ለዓለም የሚተለ ለአንተ አይደለም
እዛ ግሩስ ያላችሁት አይደለም። በዓለም ላይ ላሉ 8 ቢሊዮን ሰዎች አንዳንድ ችግር በነፍስ ወከፍ አድርሷቸዋል ለ8 ዓመት። ይሄ የተባረከ ስራ ነው። እሺ ይሄን ብለን እሱን ይሄ ላረገው ሰውዬ እናንተ ልታገሳችሁ እኛንም ላስደስተን ሰውዬ እናንተን ታግሶ እስከ ዛሬ ልቆየው 8 ዓመት ሁሉ አንድ ቀን እንኳን ተስፋ ሳይቆርጥ ወደፊት ገና ለሚቀጥሉ 80 ዓመታት እንቀጥላለን። አብይ ቢኖርም ባይኖርም ችግኝ ተክላለን። ለምን? እጅግ በጣም የተቀደሰ ተግባር ስለሆነ። ለምን? ወፍዬ ቡና ትከል፣ ቡና ትጠጣለህ። ሻይ ትከል፣ ገንዘብ ታገኛለህ። ሙዝ ትከል፣ ገንዘብ ታተርፋለህ። አፕል ትከል፣ ገንዘብ ታተርፋለህ። ጤና ታተርፋለህ። እንዴ ሰው እንዴት ራሱን በራሱ አስሮ በመከራና በረሃብ በችጋር ይኖራል? ከድህነት አልወጣም ብሎ እንዴት ይፎክራል? ያኔ እንቅፋት የነበሩ ሰዎች ይሄው ዛሬ ለኛ እኮ አይደለም ለኛ መሆን ቢያቅታቸው ለራሳቸው እንቅፋት ነው እርስ በርስ ሲተላለፉ። አሁን ኢትዮጵያ ውስጥ አንድና ዋና ችግር ቢባል ወያኔ ሆኖ ይገኛል። ወያኔና ጀዋር ማለት ያው ናቸው ብዬ እኮ ነው። በዘመነ ጋር የሚግባባሉ ብዬ ፖይንት ምንድነው? አንዴት እኛም ልጆቻችን አዲስ ትውልድ ተራየውላ የአብይን ሐሳብ ትውልድ ተረከበ። ትላንት ሲጀምር ወፍዬ እንኳን ደስ አለ ብዬ ነው ነገሩን አንዛዛውት መሰለኝ ዛሬ ወፍቴ አብይን እንኳን ደስ አለን ያልኩታል ስገባ ይኸውልህ ትውልድ ተረክቦሃል ነው። ከዚህ በኋላ ያንተን መጎትኮት ያንተን ሩጫ ያንተን እንትን አይጠበቅም ትውልድ። ትላንት የተረዳሁት ያን ነው። በጥበብ በቅኔ በዜማ በሚያምር መልኩ መዘመር ሲጀምር ያንተ ሐሳብን ሰዎች ትውልድ ተረክበው ሊያስቀጥሉት ቃል እየገቡልህ ነው። አንተም ያየው እሱን ይመስለኛል። ደስ ያለህም ለዛ ይመስለኛል። በእናቴ ሙዚቃ ልጋብዝ ወፍቴ ጤነኛ ላርግስ ትንሽ ላክምል ፈውስ ህዝቦች እየሆኑ ስንሄድ ይህ በብዙ መንገድ ኢኮኖሚያችን፣ ሰላማችን ይጠቅማል። እኛ አሻራ ለማሳረፍ ታሪክ ለመስራት በጋራ ከቆም ኢትዮጵያ ለሁላችን የምትበቃ ሁላችን የምታኮራ ሀገር ስለሆነች ይህንን በማድረግ ኢትዮጵያውያን ዳግም አዳዲስ ታሪክ ማስመዝገብ ይችላሉ፣ ያደርጋሉ የሚል እምነት አለኝ። እቺ ደስ ትለኝ ደግሞ እሷ ራሱ ደስ አትለው እና ወፍዬ በጣም አንደኛ ነበር። ሙዚቃው በጣም የሚያምረው በጣም የሚችሉት በጣም ደስ የሚለው በጣም ደስ ያለ ቤት ትንሽ እዛው ቢሾፍቱ ዞር ልበል ወፍ እዛው ገባ አልኩኝ። አየር ኃይል ትላንት ጀነራል ይልማ መድረሻ የተናገሩን ጠቅሼልህ ነበር። ተስካረ ነፋላለን ብዬ ነበር አውርቼ ነበር እኮ ይታየኛል እኮ አሁን ጠንቋይ በሙሉ የሚያዋጣ ይመስለኝ ወፍዬ ሳስበው እየጠነቀቅኩ ነው እንዴ እና ይኸው ትላንት ይሄን ተናግሬ ዞር ስል እንትና ሲሲ ሄዶ ትራምፕ ብስር ትራምፕዬ እያለ ከኋላውላ እንደዚህ ተልከስክሶ ከመኖር ምን ነው ቢቀርስ? ቆይ እነዚህ ሁሉ የዓለም ሀያላን ሀገራት መሪዎች ተብለው ተሰብስበው የሚያወሩት በቃ ይህንን ነው። አብቼ እንኳን አልልክ
አባት እዚህ ጊዜን ከኛ ጋር በመጨቃጨቅ ብታጠፋ ይሻላል እንዴ። ሩቶ ገባ ይጠብቃል ብቻው ነው ቢጀምር። ከዛ ጀርመኑ መጣ። እኔስ ጆሮዬን ጥዬ ሆት ማይክ የለችም እሷን ከፍቼ ሳዳምጥ ምንድን ነው የሚያወሩት? ቅራቅንቦ የኳታሩ መሪና ኢማኑኤል ማክሮን የሚያወሩት ስለ አርሰናል ሽንፈት ወፉ በአንተ ቁስል ላይ ነው የሚጫወቱት ምናምን ይሏል። እንትና አሸነፈ ብለው ፓሪስ ሴን ጀርመን እንዴት የኳታሩ ሰው ያለ ባለቤቱ ደግሞ ያዝ ፈረንሳይ ደግሞ አገባል። የፈረንሳይ ቲም ስላሸነፈ እንኳን አንተማ ሻምፒዮንስ ሊግ አሸናፊ ያለ በል ጀምር ስብሰባውን ይለዋል። ታውቃ ጆርጂያ ሜሎኒ ደግሞ አቦ ሰውዬ አይመጣም እንዴ ምንድነው ስላለች መጣ ወይ መቻት ሲትዩ ጆርጂያ ሜሎኒ ይሄ ሰውዬ አይመጣም ይላል። ማን ነው? ትራምፕ እንደ 45 ደቂቃ ሞላው እኮ እሱ ቁጭ ብለህ ስትጠብቅ ይላለች መቻት መጣ። ከዛ በኋላ ስማ የሚቪዜድን እኮ የዱባዩ ያራዳል የትላንትናው ድብድባየው ቡጢ ወፊ ዋይት ሃውስ ተዘጋጀ አላልኩም? ቡጢው ኤምቪዜድ የዱባዩ መሪ ደግሞ እሱ ቁጭ ብሎ ሳይል ነበር። ለካ ዋይት ሃውስ ዘጋጀው። ሚስተር ፕሬዚዳንት የትላንቱ ድብድብ በጣም ገራ ወረ ሼክ ምን ነው ተፈረለ የመጨረሻ ሁለቱ ድብድቦች ሰው ድብድብ ያይዝናል በመድኃኒዓለም ይኸውልህ። ይሄ ስለ ፓሪስ ሴን ጀርመንና ስለ እንትን የሚያወሩት ጅሌ ከዛ አልመጣም። አይ ጅሌ ማለት አውቃል ሲሲ ባለቀ ሰዓት ይመጣል። የእንግሊዙ ጠቅላይ ሚኒስትር መጥቶ ገብቶ አውርቶ ስልክ ኢንተርቪው ሊያደርግ ነው ወጣው። ሲሲ መጨረሻ ነው ሲመጣ። ለምን መሰለ? ማንም አይጠበቀው ማንም አይፈልጉም። እሱ ናቸዋል። ግን ምን መሰለ? ሰዎች በር ላይ መድቦ መጡ የመጨረሻው ሰው ሆኜ መግባት አለብኝ ብሎ ራሱ ቀጥሮ ይዞ ከዛ ባለቀ ሰዓት መጥቶ ትራምፕን ለመጨበጥ ከዛ ተነስቶ አይ ፍርጃዬ ወይኔ አብዱቺዬ እንዱ ግደለኝ ይሁን ስብሰባ ሲመጣበት ተመልከቷል። ይሄ ሲሲ ወንበር ነው። ባለቀ ሰዓት ነው የሚመጣው። ከዚህ ተነስቶ የት ይመጣል? እዛ ሄድና ትራምፕን ይጨብጠዋል። አይተዋል ይሄን ሰውዬ ይለዋል። እንትና ደግሞ ማክሮ እና አይ ላቭ ዩ ይለዋል። በእርግጥ አይ ላቭ ዩ እንደዛ የሚለው መሰለኝ። በኋላ ትራምፕ መግለጫ ሲሰጥ ምን ቢለው ጥሩ ነው? ያኔ የዛሬ 10 ዓመት ነው ሂላሪ ክሊንተን ጋር አብረን እያለን ኒውዮርክ ሆቴል መጥተዋል። ያቺ በኩንታል በከረጢት ዶላር ይዞ ሄዳልኳችሁ ጊዜ በቃ ያኔ ነው በፍቅር የወደቅ ነው። እኔ ፍቅራችሁን እዛው እንደምታረጉ አድርጉት። እኔ እዚህ ጋር ማንሳት የፈለኩት ስለ ኢትዮጵያ ማውራታችሁን ነው። እንደዚህ ያለ ነገር እኔ አይገባኝም። ገጀራው መጣ ነው ይሄ ዘላስቱ ፋይስ ይኸውልህ ምን ይመስላል በመድኃኒዓለም። እና እኔ እኮ ብቻ እኔ ስለምጠላው እንዳይመስላል እንትኖቹ ግብፃውያኖቹ ይህንን ሲያቀርቡት ብታዩ ነው የምትሉት እኮ እንዲህ ነው የሚያቅለሽልሻቸው። ሰውየው ስግጥ ያለ ሰገጤ ነው። እሺ ይኸውልህ መጥቷል። ዩር ፋዘር ዲክታተር 10 ሚሊዮን ዶላር ነው መሰለኝ የሰጠው ለትራምፕ ይባላል። እርግጠኛ አይደለሁም። በ10 ሚሊዮን ዶላር ያተረፈው ትርፍ ምንድነው ካልከኝ ማይ ፌቨራይት ዲክታተር የሚለውን ስያሜ ነው እንደዛ ብሎ የሚጠራው ማይ ፌቨራይት ዲክታተር። እና ባለፉት 10 ዓመታት ያልተቀየሩ ነገሮች አሉ ወፉ። አንድ እነዚህ ሁለቱ ናቸው ሲሲና ትራምፕ። ሁለት ወያኔና ሸኔ ወያኔና ሻቢያ ማለት ነው። ሶስተኛ ማን እንዳለው ወፍቴ ያልተቀየረ እዛው ባለበት የቀረ አባይና ቀይ ባህር ናቸው። የዛሬ 10 ዓመት የዛሬ 100 ዓመት በኢትዮጵያ ብሔራዊ ጥቅም ላይ ወሳኝ ቦታዎች ናቸው። እነሱ አይቀየሩም። እሺ እሱን ያዝልኝ። ሁለተኛ ትናንትና ሲያወራ ምን ቢል ጥሩ ነው እንትና ትራምፕ ባይደን አለ እኔ ላስታርቃቸው ሞክሬ ነበረ፣ ዲል እንዲያደርጉ ሞክሬ ነበረ፣ በኋላ አልተሳካልኝም። ከኔ ቀጥሎ የመጣው ሰውዬ ምርጫ አጭበርብሮ የመጣው ባይደን
እሱ ከመጣ በኋላ ስለ አባይም ስለ ቀይ ባህርም ምንም የሚያውቀው ነገር የለም ብሎ አላለም ጋሽ እርገጤ ስማ ለሚቴሉ ዚስ በደንብ ነው የሚያውቀው ትራምፕ ምንም አላደረገም በነገራችሁ ላይ ትራምፕ ምን አደረገን አስቦካካን እንጂ ምን አደረገን ንፈርሙ አለና አፍንጫ አላስ ብሎ ነው ነገም ነገ ይሳሳትኝ ይመስል ከተሳሳተም ነው አፍንጫ አላስ ብሎ ነው አፍንጫውን ለመላስ ታትር ይኖራል እንጂ መቼም ዲክቴት እንደማንደረግ የሚያውቅ ይመስለኛል ፈርዝነ ሲሲ የጻፈው ንፈርሙ እኮ ነው ያለ ለነገሩ ገዱን አይቶ ነው አሉ እኛን የደፈረን ገዱን የመሰለ እንከፍ ሰው ለከድሮስ ምን ጠብቅ ክብር ጥብቃለህ ወይኔ ዶክተር ጌዶን ብሆን ስማ አምባሳደር ታዬ አጽቀሥላሴ ባሉበት ሀገር ትላለ ዱዳ ልካችሁ ታስበሉ አስበልተው ነበር እኮ ወፍዬ እሺ ለማንኛውም ዱዳ ልከው ሸጠው ነበር እኮ እግዚአብሔር ስማ ብሊንከን እኮ ወደ ስልጣን እንደመጣ የመጀመሪያ አፉን ያሟሸው ምን ብሎ ነው ታውቃለህ የኢትዮጵያ መከላከያ ሰራዊትና የኤርትራ ጦር ከወልቃይት ይውጣ ብሎ እኮ ነው የመጀመሪያው መግለጫ እሱ በጥይት ተኩሶ የሳተኝ የመሰለኝ አጣቀም ወፉስ ተኩሶ ቢስቱ አጣቀም ተኩሶ ከሳተ በኋላ ያለው ኦፕሽን ታውቃለህ ተው ግን ተወፉ አይደለም የምትለው ጅሌ ተኩሶ ሳተ አይደል ፈጣሪ ሆይ እግዚአብሔር አተረፈኝ ትልና ዜኔክስት እርምጃ ምንድነው መተመጣል ነው እሱ የኛ ሀገር ሰው ችግር ይወሩ እኮ ዛሬ ተኩሶ ደግሞ ደጋግሞ ተኩሶ ስትሆን ኔክስት ታይም ተኩሶ አይመታኝም ብሎ ተስፋ ያደርጋል እኔስ ብሊንከን እንደዛ ከዛች ቀን ጀምሮ አሜሪካ የሚባል አይኑን አሳየኝ ያልኩት ኤኖስ ተነቀል አይደል ቦብ ሜኔንዴዝ ሲመጣ ይሄ ሌባ ነው አይደል አነባል እንባችንን ወደ ሰማይ ረጨን የኢትዮጵያ አምላክ ፈረደ እስር ቤት ሌላ ማን አለ እኔ ተመቸችኝ በጸጥታ በተባበሩ መንግስታት የአሜሪካ አምባሳደር ነች ማን ግሪፊን ነው ጥቁር አስቲ መናገር የምፈልገው ነገር ብናገር በዘረኝነት ያስከሰኛል ወይ ያሳንቀኛል እንጂ ነበር ይንቃል ኦ ማይ ጋድ እሷን ሴትዮ ሳስብ ሁሉ ያመኛል ተቃል አንዴ ነው ያስቋት ምን አለች መሰለው በህዳሴው ግድብ ላይ ከተባበሩት መንግስታት ምናምን ተሰበሰቡ ጅሌ የሰበሰባቸው አሰበሰበ እሺ ተሰበሰቡ እና እየተወያዩ ያለ የአልጀዚራው ዲፕሎማቲክ ኤዲተር አለ ጀምስ ቤይ የሚባለው የእንግሊዝ የማይስክስ ኤጀንት እኮ ብሎ ሲያወራ እናንተ ጋዜጠኛ መስላችኋል ያንዳንዱ የሚያወራው ወሬውት ለነገሩ ለምን ታዩታላችሁ ሄድ ኳርተር ነው እዛሱ ኳታር ያለ ኤጀንት ነው የኔ ፍረጃውን ተውታው እሱ ይመጣል ጥያቄ ጠይቃል እንደው ግን አላት የህዳሴው ግድብ ግና የሰሜኑ የትግራይ ጦርነት ታያጅነት አለው ወይ ማለት ምናም ብቻ ነው ብሎ ላታን ስቃዚ እንዴ ሁለቱ ኮንትሪሌትድ ናቸው አላለችም ኦ ሪሊ ያን ዕለት ነው የበቃኝ የህዳሴው ግድብና ግንባታ ገና ነው ያላለቀም የትግራይ ጦርነት ኢንተርሌትድ ናቸው ኮሪሌትድ ናቸው አለች ዋው በጣም ይገርማል ማለት ግብጽና ወያኔ አንድ ናቸው ማለት ነበር አቤት ፖለቲካ ለሚገባው አንደኛ ነበር ዳይቭ ነው ያደረግንበት ዘለን ከዛ ለምንድን ነው ያለችው ብለን ከዛ ዩጋንዳ ሚስጥሩን ታገኘዋል ሲጋገር ሲቦካስ 220 ሚሊዮን ዶላር ተመደበበት እንግሊዝ አሜሪካ እንትን ጅሌ ሆነው 2500 ምናምን የወያኔ ወታደሮችን አሰልጥነው ሊያስገቡ የነበረበትን ፕሮጀክት ማለት ነው አብቼ መቶ ክሊክ ያረጋት ማለት ነው ከዚህ ቀደም ያወራሁት ጉዳይ ሳነሳላችሁ አንዴ ላይን አዲስ የባርጓት ለታሪክ ይቀመጥ ብለን ይዘናል ብሎ አላቀልኝ በቀደም ያራዳል እቺ ዶክመንተሪ ኤኒዌይስ ያን ደረስን ያን አወቅን ያን ከመታን በኋላ የተበሉት
ትናንትና የዩጋንዳው ፕሬዝዳንት ልጅ ማን ነው አይካራ አይበሉባ ነው ምናምን ነገር አይበሉባ ነበር ሰውዬ ምን አባቱ ነው የሚቀባጥረው ወንድሜ አብይ ዘበድ ሌባ ሁሉ ሌባ ነው ትግሬ ነኝ አላለም ጅል እዛ ሄደ የምትጃጃልበት ተጃጃል በለው ወይ እዚህ አዲስ አበባ መጥቶ አብቹ ቢሮ ገብቶ ከማርሻል ጋር አብሮ ገብቶ ነበር የተሰራው ስራማ ተሰርቷል እኮ ግን ባንዳ ያው ባንዳ ነው ካላመንከ ወያኔን ጠይቀው ካላመንከኝ ወይስ ስብሃት ማን ነው እሱ ምንድን ነው ያልኩት ጻድቃን እናናገሩ ካላመንከኝ እኔም ነገር ግን ምን መሰለው ለምሳሌ ይሄ የዩጋንዳው ፕሬዝዳንት ጀነራል ወይ ነገር ሲዘባርቅ ከጀርባ የሆነ ነገር አለ ቼክ አውት ቼክ አርግ ዝም ብለህ የዩጋንዳው ጀነራል እንዲህ ብሎ አለ ወያኔ ወንድሜ አብይ ወንድሜ ምን አባቱ ነው እሱ ከኢትዮጵያ ጎን የሚቆመው ቤት አባቱ በኩል ነው አናቀውም የነሱ ኤጀንት አልነበረም ወያኔ ሲሰለጥ ሲመራ የነበረው ሰው አልነበረም እያስቀየሰ ነው ውስጥ ለውስጥ ነው በቀደም የግብፁ ፕሬዝዳንት ዩጋንዳ ሄዶ ተስማምቶ ነው የመጣው ነገር ሰርቶ ነው የመጣው ይሄ ጅል እዚህ ሄዶ የሚጃጃለው ዝም ብሎ አይደለም እሺ ዋች አውት የዩጋንዳ ፕሬዝዳንት ደጋፊ ማለት ነው የሚገደብቅ የሚናገረው ከጀርባው ቼክ አድርጎ ነው ከዛ በተረፈ እዚህ ጋር ያው ሲያወራ የሚያወራው ምንድነው የሚያወራው ወብ እንደ የግድቡ ጉዳይ አለ which dam የትኛው ግድብ ወፊ በእናት ነገር ሶስቱ ግድቦች ነው ናይል ዳም ነው ይኸውልህ አባይ ላይ የሚሰሩ ስንት ግድቦች አሉ 5 ትላልቆቹ ነው የምነግርሽ ጢስ አባይ የመጀመሪያው ነው የመጨረሻው ህዳሴ ነው መሃል ላይ 3 ግድቦች አሉ ስለዚህ ሶስቱ ግድቦች ከሆነ ማውራት አለብን ችግር የለም ማለት ይሄ እኮ ያደነዝዛል ጭንቅላት የዛሬ 10 ዓመት ህዳሴ እሱ ጋር ሄደው ሆቴል ተደብቆ በከረጢት ብር ይዞ ኒውዮርክ ሄደው ስለ ግድብ ሊያወራ ነው ግድቡ ተጠናቆ አልቆ አብቅቶ ኃይል አመንጭቶ ለዓለም ከታንዛኒያ እስከ ሱዳን እየላክን እያለ አሁን ሜዶም ነው ያወራል ፓሪስ ድረስ ተሳፍሮ ሄዶ ስለ ግድብ ያወራል በነገር ላይ ወፍዬ ታንዛኒያ በቅርቡ አንድ ግድብ ጨርሷል ገንብቶ አንድ በል ኬንያ ደግሞ በ100 ሚሊዮን ዶላር ግድብ ገነባለው ያለ ነው ሁለት በል ሶስተኛ ዩጋንዳም በቀደም ሄዶ ግድብ ገነባለው ብሎ ነው ደቡብ ሱዳንም ቃል ገብቶላል ነበር አራት ሀገር ሄዶ ግድብ ከሚገነባ አባይ ላይ ለምን ከሶስቱ ግድቦች አንዱን አይገነባም እኛ ምን ችግር አለ ወሰነው ግድቡን ከዛ ገንባና እንሰጠዋለን ኃይሉን እናስቀራለን ውሃውን ልክለታለን ጸቡሱ ከምንድን ነው ከኃይሉ ነው ከውሃው ነው እሺ ስለዚህ ዳም ብሎ ሲያወራ which ዳም በሉት ኬንያ ከምገነባ ታንዛኒያ ከምገነባ ዩጋንዳ እየዘር ከምገነባ በጥስጣሽ ግድብ ከምገነባ አንድ የህዳሴ ግድብን የሚያክል እዚህ ካራዶቢ ላይ ያገነባም እንዴ አይገነባም እንዳትለኝ በያገሩ ይዘርገነባል ይገነባል እንዳትለኝ የኢትዮጵያ እንዳይገነባ እንቅፋት ነው የሚሆነው ስለ ግድብ ነው እንዳትለኝ ግድቡ ተገንብቶ ካለቀም በኋላ ስለ ግድቡ ነው የሚያወራው ራይት ምንድነው ችግሩ አንድ በልልኝ ሁለተኛ ስዩሜ ስለ ግድብ አይደለም እሱ የሚያወራው ስለ ውሃ ድርሻ ነው ካለ ታዲያ ምን ችግር አለ እኛ ለማውራት ትራምፕ እኛ ለማውራት ጣጣ የለንም እሺ ስለ ውሃ ድርሻ የምታወራው ወፉ ጣጣ የለብንም እኛ የውሃ ድርሻ እናወራለን እናጋራለን አንተ ፍሬሽ ውሃ የምትፈልገው አይደል እኛ የጨው ውሃ ነው የምፈልገው የውሃ ድርሻ ነው ያልከኝ አሁን ላይ ሼር ችግር የለብንም እኛ ካባይ ውሃ እንዴ መጥረን እንሰጣለን ፈለከው ነው ያለው እግዚአብሔር ለሚያመነጭ ውሃ ምን አንገበገበ እኛም የባህር በራችን ሰት ብለን ያለ ምንም ይፈርት ያለ ምንም ውጣ ገቢ 20 ኪሎ ሜትር መሬት ከሰጠኝ ቀላል እኮ ነው ወፍዬ
ማሳመን እኛ ምን አገባን? ግብፅ ከላይ መሬት ቆርሶ ለሱዳን ስጣ፣ ሱዳን ደግሞ ከላይ መሬት ቆርሳ ለኤርትራ ስጣ፣ ኤርትራ ደግሞ ከላይ ቆርሳ ለእኛ ተስጠን። በቃ አለቀ። አሰብ እንግባኛ ጠቃጠቃ በሉ ላይ ዋና የምታስተባበራቸው አንተ አይደለን ወፍዬ ምን ከላይ እዛ አሁን እንትና በጉልበት የቀማቻት መሬት አለ። ማነች እቺ ሱዳን ግብፅ ከላይ ቀይ ባህር ጋር የሚገናኙበት ድንበር ላይ አወዛጋቢ መሬት አለ። እሱን ሱዳን ስጣት፣ ሱዳን ደግሞ መሬት ቆርሳ ለኤርትራ ትስጣት፣ ኤርትራ ደግሞ አሰብን ትስጠን። ምን አንተ ግልገሎች አይደሉ ሁለቱም? ምን ችግር አለ? በቃ እንደዛ ነው ነገር የሚሰራው። እኛ ውሃ እንሰጣለን፣ አንተ ውሃ ስጠን። አንተ ያውም ጨው ውሃ ፍሬሽ ውሃ ሰጠነህ እኛ፣ አንተ ጨው ውሃ እንሰጠን። ወተር ሸሪፍ ለካው በቃ አይ ስዩሜ ጅላቱን ባህር በር አገኛለሁ ብለህ ውሃ አትስጥ፣ አሳሪውል አትግባ ይለኛል አስተዋይ ከሆነ ሰው። ፍሬሽ ውሃ ነው ያልከኝ ምናምን ነው ያልከኝ ድብና አድርገህ እሰጥሃለሁ። አሳሪውል ፈርምለት ጣጣ የለውም ወፍዬ። አሳሪውል ያልሽኝ ፈርምለት። እስኪ እንዲህ አድርጋችሁ አስቡት። ግግም አትበሉ። የኢትዮጵያ መሪዎች እንደ ኢትዮጵያ እንደሌላው ቁንጭጭ አትበሉ። ስትራቴጂካሊ ነገሮችን ማሰብ ጀምሩ። እዛ ጋር ችግር እንዳለ ይታየኛል። አሳሪውን ኦኬ በለው። እንዴት አሳሪውን ማለት ምንድን ነው? አሳሪው ይሄን ግድብ ገድብ፣ እሺ ግድብ ይገድብ እሱ። እኛ ባህር በር እናገኛል። እኛ ይሁን 4 ዳይሜንሽን ጦር አለው ወፍ ምድር ጦር፣ አየር ኃይል፣ ምድር ኃይል፣ አየር ኃይል፣ ባህር ኃይል እና ሳይበር አይደል? 4ቱን ያሽልኝ። የጎደለን ኔቪ ነው። ኔቪ ነው። አሰብ መጣለው የሚለው ምዛ ነው። 4ቱን ሞላ ሱፐር ፓወር ሆንክ ማለት ነው። ከዛ ጡንቻማ ፈርጠን የሚጠበቅበት ችግር የለም። አንተ ግድቡን ይገባ አንተም ባህር ኃይልን ገባ። እሺ የታባሽ ሆነች ነው ተዘንደን ደደደ የሚለው ዘፈን ተቋል። እኔ የምለው እንግሊዝ ያሰረችው አሜሪካ ፈታን ነው። እንግሊዝ 1927 ነው 29 የፈረመችው ውል አለ። ያኔ ሌላ ሀያል በነበረችበት ሰዓት ነው የፈረመችው። ያኔማ በደንብ ታሰራው ነበር። እሷ እንክት አድርጋ አሳሪ ውል ፈርማ ጠፍንጋ ታሰራ ነበር። ከምኒልክ የፈረመችው ምኒልክ ምን አላት? አባይን አላቆምም አላት። አይ ምኒልክ ያረዳ ልጅ እኮ አባይን አላቆምም። አባይን እስቲ አቁም አንተ አላስቀይሰውም ብለዋ። አባይን ማስቀየስ ከቻልክማ አንተ በቃ ተፈጥሮን እኮ መገልበጥ ይችላል ማለት እንዶ እኔ እኮ የምልህ አምላክ መሆን አይቃጣኝም እንደማለት እኮ ነው። ከዛ የቃላት ጨዋታ ነው የምትጫወቱ። አባይን አላቆምም ማለት ድሮስ ልታቆመው ነበር ወይ ብሎ ጠይቀሷል። ሃው እንዴት መሰለም ታረጋው? አሳሪውን ፈርምለት አልኩ። ለምን እንግሊዝ ማለት አንዴ ለሀያል ንባው እንግሊዝ እኮ አስፈርሞናል አሳሪውን። ከዛስ እንግሊዝ ወደቀ በአሜሪካ ተተካል። አሜሪካ የእንግሊዝን ውል ሲያስፈጽም አይተዋል ችሏል። አሜሪካ የሚወድቃል አባቴ። ዛሬ ፈርምለት። ምን ለዛ ነው ዛሬ ብትፈርምለት ነገር ቻይና ያስፈጽማል ወይ? አሜሪካ ይወድቃል፣ ቻይና ይተካዋል። ሌላ ሀያል የሚሆነው ያ ነው። ሀገራት የሚመሩት በጉልበት ነው። ፈርምለት ምንም አያመጣም ነው እያልኩ ያለሁት። አንተ ግን ምን ታደርጋለህ? ይኸውልህ አንተ ስትፈርምለት ልፖላለች የምትሞላት ምዘጋት ናቫል ፎርስ። እሺ ኢትዮጵያ ይኸውልህ
አሳሪ ውል ፈርሙና ኦኬ በሉት። ምን ችግር አለ? ከዛ የቃላት ጨዋታ ተጫወቱ። ንካው ከዚህ ለማለት የምታመች ነገ ላይ አፍንጫ ላስለ ማለት የምታመች ልብ ቀዳዳ በጁ። ከዛ ልክ እንደምንልክ ወንዙን አላቆምም የምትላይ ነገር ፈርሙ አልኩ። ምንልክ ግን ወንዙን አላቆምም ያለው ያራዳል። ልክ እንደዚህ ያለ አሳሪ ውል ፈርሙለትና ሊበራል ሁኑ፣ ነፃ ሁኑ። በዛች ቀዳዳ 20 ኪሎ ሜትር መሬት አለ ጠንካራ ናቫል ፎርስ ገነባችሁ አይደል? ታዲያ ከዛ በኋላ እሱም ማረክ ከቻልክ ጠዋት ማታ ጉራህ መቸረችሮ በባዶ ነው እንዴ? ታዲያ የጀግኖች ልጆች ስለሆንክ የአሸናፊ ልጆች ስለሆንክ ኢትዮጵያዊ ስለሆንክ ነው አጎብድለን የምንሄደው የጎደለንን ባህር ኃይል መልሰን እስክንገነባ። እሺ ከገነባ በኋላ ምንም አታውቅም። በምድር ሞክረኝ፣ በአየር ሞክረኝ፣ በሳይበር ትመጣለሁ። ባህር ኃይል አለው። ባህር ኃይል ምን ጅብ እስኪነክስ ወፍ ጅብ እስኪነክስ ምን ያደርጋል? ያነክሳል። አፈር ብላ ወይኔ ሲሄድ እንደዚህ ስታይል አለችው። ሲሄድ ጅብ በጣም ይመቻል። ጅብ በጣም ያስቀኛል። እህታና እህት ያለች የገበሬ ልጅ ነው የሚለው መጀመሪያ ዘፈኑ። በእናትህ ትንሽ ጋብዘህ ከሱ ታሪኩን እንድነግርህ ወፍዬ። የገበሬ ልጅ ነኝ የሚለው በእናትህ ላሰማህ እኛ ቤት አህዮች አለ አህያ አለች እና ጅብ ስታይል አለው። እስኪነክስ ያነክሳል አልኩሽም። በጣም የሚያስቅ አጋጣሚ ነው። እና ማታ ላይ ማዘር ላሞች ምናምን ታላልባለች ምናምን ነገር። ጅቡ ውሾቹ ደግሞ እዛች በር አካባቢ እራት ፍለጋ ቢዚ ሆኗል። ጅቡ ሹክክ ብሎ ገብቷል ቅጥር ግቢ ውስጥ። ስታይል አለው። አህያዋን ትንሽ የሆነ አህያ የሚፈልገው ቀንድ ስለሌላት ክሊክ አድርጓታል ብሎ አባራት ውጭ ከቅጥር ግቢ ማለት ነው። ከወጣች በኋላ እሷ ያሰጣታል በኋላ ማለት ነው። ከዛ ማዘር ኢሚዲየትሊ አህያዬን በላት ምናምን ብላለች። ጮች መሰለኝ። ከዛ ቤት ውስጥ ያለ ጎረምሳ ሴቱ ወንዱ ሁሉ ነበርን እየተሯሯጡ ወጡ። ጅቡ ከቅጥር ግቢ ነው ተከትሎት ወጡ። እዛ የቤታችን ትንሽ እህት ያለች እና እሷ ደግሞ ምን ትሆናለች? አህያዋን እሷ ማብራት ትወጣለች እና ሌት ካመር ናት። ሰው ሌት ሆና ትሮጥልህና እዛ አህያዋን ያገኘች መስላትና ሽብላ ልትይዛት እኮ ነው። ጅቡ እኮ ነው። ወይኔ አምላክ! አህያዋ እኮ ሄዳለች እና ታላቅ የእሷ ታላቋ ሮጧል አህያዋ ሊይዝ። እሱ ጅቡ ደንግጦ ኋላ ሸሽቶ ተመልሶ እየመጣ ነው ለካ። እቺ ደግሞ ሮጣ ስትወጣ ጅቡ ውርንጭላ አህያ ውርንጭላ አላት። አህያዋ መስላት ሽና ልትይዘው ታያለች ጅቡ። እሷ ከዛ ደግሞ ወደ ማለት ነው ወደ ጫካ ደንግጣ ማለት ነው። እና ዛት ሞሜንት አሰው ሁሉ ያስቀኛል። ፈቀሉ ጅቡን ብትይዘውስ ይበላታል። በስመ አብ ወልድ። ኤኒዌይስ ብቻ አጋጣሚ ትዝ ይለኛል። የገበሬ ልጅ ስላችሁ ከምሬ ነው የምልህ። ትናንት አንዱ ወዳጅም እንደዚህ ተቀለደ እኮ ስዬ ቀይ ባህር ቤት ጋር ነው የምንዘጋው አለ። ምን ላይ ቆመን ነው የምንዘጋው ሲለኝ ቆመ ጠብቀኝ አልኩት። ጋሽ ቆመ ጠብቀኝ ይባላል። ለመሰለ ዛሬ ምሽግ ውስጥ ቆሞ ጦርነት ማለት ምሽግ ውስጥ ቆሞ የሚመስለው ሰው አለ። እኔ ቀይ ባህር ባቤል መንደብ
የሚባለውን ቃል ስሙን ራሱ አሰሙ በፊት ሁሉም ሰው ረስቶት በነበረበት ሰዓት እኔ ባቤል መንደም ስለመዝጋት ነው ሳወራ የነበረው። ስለ ሆርሙዝ መዘጋት ማንም አውርቷል። ከዛ በኋላ ነው የመጣው። ኢራን የዘጋችው በባህር ኃይል አይደለም፣ ወፍ የላትም። ድራሹን ያጠፋው ትራምፕ በድሮንስ ነው የዘጋችው እና ከመሬት በሚተኮሱ ሚሳኤሎች የዘጋችው እና ጅል ካልሆንክ በስተቀር ይሄን ሀሳብ አታስብ። ቆመህ ጠብቀኝ ይባላል። እንደዚህ አድርገህ እንደዚህ አድርገህ ቀላሁን አስፈንጥረህ ከዛ መልሰህ አስገብተህ ምትተኩስ ማለት ነው። ቆመህ ጠብቀኝ ማለት ነው። አመቴ ማለት ነው። አመት የሚፈጅበት 7 ጊዜ ተመቷል አይደል? ዛሬም እዛ ከዛ ለቀዛ ቆመህ ጠብቀኝ መሳሪያ ይዞ የሚዋጋ አይነት ሰው ሳቢ ያለው ሰው እንደዚህ ብሎ አፋር ላይ ቁጭ ብለህ በድሮንስ ቀይ ባህርን ትዘጋለህ። ለመዝጋት የሌላ ሀገር መርከብ መምጣት ይሄ ጸባጫሪ አይሆንም እንዴ? ይለኛል ወፍ ጸባጫሪ አይሆንም እንዴ? ወያኔ ጸባጫሪ አይደለም ነው ስታስቡ ነው። ሻቢያም እንደምታየው ነው የጸባለህ እያለ ነው የሚወጣው። አልቡርሃንም የነገር ያለ ይለዋል። አንዴ በዚህ በአሶሳ አንዴ በባህር ዳር ጅሌ አንተ ነህ እንደዚህ የምታስበው እንጂ ከወያኔም ከአልቡርሃንም ከሻቢያም ጀርባ ያለው ሲሲ ነው። የጸብ ጫሪነት ጥግ ራሱ ክብሪት አለ። ዋናው ክብሪት ራሱ ባነው እንትና ነው። አንተ አንዷ ክብሪት የምትቆጥረው ዋናው ክብሪት ሙሉ ፓኬቱ እኮ ራሱ ሲሲ። ትላንት ሄዶ እዛ ከትራምፕ አውጥቶ ስለ ተገንብቶ ስላለቀ ግድም ወይ ያሰርጋሱ ጸመጫ ነው እሱ። አንዴ ጭራህ ካላናደድከው አይገባውም ነው። እሺ እነሱ ለምን ያስገድዳቸዋል ብላችሁ የምታስቡ ሰዎች አላችሁ። አንዴ ቁጭ ኦፊሻል የምታውቁ ሰው ትልቅ ሰው ምን አለ? ሱዳኑ መጥቷል አስቡልን ለኛ አለ ማለት እነዚህ ሰዎች እምቢ ካላቸው ያፈርሱናል እና እናንተ እንኳን ትንሽ ተረዱን ብሏል። ዳኒ ትናንትና ዓለሙ እየገጨ ነበር። የለም ሌላ ዓለም ውስጥ ነበር እሱ ተመስጦ ይታያል። በጣም የለም ሁለት የኢትዮጵያ ጉዳይ የሚገባቸው ሰዎች ሌላው እኮ ነገራት አመጣት በሉኝ አቀላቀልካት በሉኝ ሌሎቹ ሙዚቃ እያዩ ነው ያሉት። አብይና ዳኒ እያዩ ነበረው ሌላ ነገር ሲወለድ ሀገር ሲወለድ ነበር እያዩ ነበር። እሷ ገብታኛለች። ለማንኛውም ሁለተኛ መባል ካለበት እንኳን ደስ አለ ይባላል። የኔታ ልቀጥል ነው። ወፍ እኛ ሰው ምን አሉኝ ታዲያ መጥተው ያጠፉናል እናንተ ተረዱን አሉ። ለነገሩ ሱዳኖች ናቸው አሉት። እሺ መጨረሻ የሰውየውን ስም እንዳልነግራችሁ እንጂ ሱዳኖች ናቸው። እንደው ካልተረዱን እነሱ ያፈርሱናል ይቅርታ የላቸውም ይሉ ሲል ብዬ ዝም አልኩት አለ። ከዛ ምን አልኩት መሰላ ምን ደግሞ አፈርስና ሳየው አፈርሳለሁ በለው ከባልሽ ባሌ ይበልጣል ሽሮ አበድርኝ ያለችው ሴትዮ ቢጤ ነው። እንደምታፈርሰው ካላሳየው በስተቀር ሱዳንም ግብፅም ኤርትራም ኢብን ወያኔም አይማሩ። ይህን እርግጠኛ ነው። እኛ እንደምንራራላቸው ያውቃሉ። ሱዳኖች ያውቃሉ፣ ሶማሊያዎች ያውቃሉ፣ ሌሎችም ያውቃሉ። እነዛ አስገድደው አስጨንቀው ነው ክፋት ውስጥ የሚያስገቧቸው፣ ሴራ ውስጥ የሚያስገቧቸው። ኢሳያስ እምቢ ቢለው ሻዕቢያ ኢሳያስ ዝም ብላችሁ ኢሳያስ ላይ መደፍደፍም ጥሩ አይመስልም። የእሱንም ችግር ማየት አለብን። ኢሳያስ እምቢ ቢላቸው በማግስቱ ቶፕ ሊያደርጉት ይችላሉ። ኢትዮጵያን የጎዳ መስሎት ሲሲ ስር ሄዶ ሲመላለስ ሲያፈነድ ሲያጎበድድ ምናምን ከከረመ በኋላ አሁን እምቢ ቢለው ኢሚዲየትሊ ቶፕ ሊያደርጉታል ኢሳያስ። ለዛ በፍርሃትም ጭምር ነው የሚንቀሳቀሱ። ያንን ማየት አለብንና እኛስ እነሱ ቶፕል እንዳያደርጉት የምንታደገው በአንጻሩ ደግሞ እኛን ቶፕል ማድረግ የሚፈልገውን ቶፕል እንደምናደርገው ከግብጾች በባሰ እንደምንጎዳው ማሳየት አለብን። እሱን በዛ ጨዋታ ካልገባን አይሆንም። የቄሳርን ለቄሳር የጌታ ለጌታ መስጠት ያስፈልጋል።
ሁሌ ቅዱስ ሆኖ ሁሌ መልካም ሆኖ የምናደርገው አካሄድ ከጎረቤቶቻችን ጋር መልካም ግንኙነት የሚለው አካሄድ እየጎዳን መጥቷል። ኢትዮጵያ አትፈርስም ብሎ የምትሉ ደግሞ አላችሁ አይደል? የአራዳ ልጆች ነው ናቸው። እንደዛ ማለት ጥሩ ነው፣ እምነት ጥሩ ነው። ነገር ግን መፎከር ዝም ብሎ ዋጋ የለውም። እኔ እርግጠኛ ሆኜ ልንገራችሁ ለሰዩ ወያኔ ተመልሶ ከመጣ እንደባለፈው 30 ዓመት ይወስድበት ከመሰለ በጣም ተሳስታ በሶስት እኔም ከነዚህ ጋር ነው የኖርነው አላለም አንዱ ዳጄ የዛብጥ እኮ ወይኔም ብላችሁ እነዚህ ሰዎች ላይ ኢትዮጵያ ሲያስተዳድሩ የነበሩት ብላችሁ ሲያስቡት ኢትዮጵያ ሆይ ምን ያህል ጽኑ ሀገር ላይ ምን ያህል ጽኑ መሰረት ያላት ሀገር ነው የሚገባችሁ ወያኔ ስታዩ ነው። እሺ የመጨረሻው የቅድሚያ የምሰጠው ነገር ምንድነው? ወፍ ታዲያ የጠላት ፈረስ የሆነው ወያኔ አናቱን ማስወገድ፣ አናቱን ይቀራል፣ አናቱን መቀጠስ ያስፈልጋል። ሌላ የሚያስፈልግ ነገር ያለ አይመስለኝም። ባለፉት ዓመታት ተደምረን እንዳሳካ ነው በዚህ ዓመትም ተደምረን የላቀ ውጤት ልናመጣ እንደምንችል ይጠበቃል። በዚህ ውስጥ መላው የኢትዮጵያ ሕዝብ በእምነት፣ በዘር፣ በክልል፣ በጾታ፣ በሌሎችም የልዩነት ምክንያቶች ሳይለያይ እንደ አንድ ሰው በትብብር መንፈስ ቆሞ እንዲያሳካው በታላቅ ትህትና ጥሪ ማቅረብ እፈልጋለሁ። ደን ነው የተከልነው፣ ችግኞችን ነው። 48 ቢሊዮን ችግኞችን ተክለን ምን ያህሉ ጸደቁ? ከውስጥም ከውጭም እንጠየቃለን። እንደኛ ሲያሻቸው የቁጥር ቆጠራ ሱሳቸው ላፋቸው ጥጋብ ይሙላ። ምክንያቱም ለኛ እያንዳንዱ ችግኝ ቁጥር መች ሆነና ሂሳብ ለመተሳሰብ በአሸናፊነት ትዕቢት የሚሰላ ቃል ኪዳን ነው የተሞከረ ለነገ ተስፋ መላ። ለሁለተኛ ዓመት ጥያቄ አመጣ፣ ለሶስተኛ ዓመት ጸጥታ፣ በሶስተኛ ዓመት ተስፋ ያለ ትዕግስት፣ የስኬት ውጤት ያለ ትህትናና ራስን ማጽናት ዋጋ እንደሌለው ተማርን። ምክንያቱም እኛ ችግኞችን መትከል ብቻ ሊያዝን እየተከልን ያለነው እየተከልንም የነበረው የኢትዮጵያን ሀገረ መንግስት ግንባታ ጥረት ዋና አካልን ነው። ወፍዬ ከእንግሊዝ ወደ ቡልጋሪያ በረራ ከእንግሊዝ ወደ ቡልጋሪያ ሰመር ስቴት ነው፣ ሰፈር ነው፣ ቤት እየሰራን ነው፣ ሱቅ እየሰራን ነው። እንግሊዝ አካባቢ ጀምረው የነበሩት ሪል ስቴት በ3 ወሩ ሸጦ ጨርሰዋል። አሁን ደግሞ ቡልጋሪያ ሰፈር ጀምረዋል። እንሂድ እዛ እያልኩ ነው። በረራ ወደ ቡልጋሪያ። ሱቅና መኖሪያ ቤቶችን መግዛት የምትፈልጉ በዚህ ስልክ ደውሉ ይሏቸዋል። ከነፃ ሚዲያ ነው የመጣ ነው ብላችሁ ካላችኋቸው ደግሞ ሰመር ስቴቶች ቅናሽ ያደርጉላቸዋል። አስተካክሉ ነው
ቡልጋሪያ ድርጅታችን ሰመር ሪል ስቴት ሲጠበቅ የነበረውን የቡልጋሪያውን ሳይት ለሽያጭ አቀረበ። ከ500 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ያዘጋጀን ሲሆን በተመሳሳይ ሰፋፊ የንግድ ቦታዎችንም ከ50% የባንክ ብድር ጋር ይዘንላችሁ ቀርበናል። ከዚህ በፊት በሴቶች አደባባይ የገነባናቸውን ቤቶች ያስረከብን ሲሆን በእንግሊዝ ኤምባሲ ያሉትን ቤቶች ሽጠን እንዳጠናቀቅን ይታወቃል። ታዲያ በአዲሱ ቡልጋሪያ ሳይታችን ላይ ቀድሞ ለሚመጡ 10 ደንበኞች በካሬ በ89 ሺህ ብር እንዲሁም እንደያከፋፈሎ እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሎ። ሰመር ሪል ስቴት። ወይ ካንጋሮ ታውቃለህ? አይታውቃለህ? አንተ ካንጋሮ አብሮናል የሚያርጉ ካንጋሮ ሪል ስቴት ነው። አይ ካንጋሮ ሪል ስቴት መጥቷል ኢትዮጵያ ውስጥ። ገራሚ ነው። G+4 ቤቶችን በሚያማምር መልኩ እዚህ ቦሌ ኤርፖርት አጠገብ ቦሌ ቡልቡላ ማስታወቂያ ግንባታቸው 70% የደረሱ እጅግ ዘመናዊ የሆኑ G+4 ታውን ሃውስ አፓርትመንቶችን በ30% ቅናሽ ለ10 ባለ ዕድለኞች በመሃል ቦሌ ቡልቡላ እነሆ ብለናል። 30 ሺህ ካሬ ላይ ያረፉትን ቅንጡ ቤቶቻችንን ከቦሌ ኤርፖርት በ5 ኪሎ ሜትር ርቀት የሚገኙ ሲሆን ባለ 2 መኝታ 107 ካሬ በ4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 130 ካሬ በ4.7 ሚሊዮን ብር ቅድመ ክፍያ አቅርበንሎታል። የዘመናዊ መንደር ውስጥ ፓርኪንግ፣ የልጆች መጫወቻ፣ የከርሰ ምድር ውሃና ጄኔሬተርን ያካትታል። በሆለላንድ አባወራ ብቻ የሆኑት ቤቶቻችን በ12 ወራት ብቻ በፉል ፊኒሽድ አጠናቀን እናስረክቦታለን። ከእርሶ የሚጠበቀው ቤተሰቡንና ዕቃዎትን ብቻ ይዘው መግባት ነው። የዚህ ዕድል ተጠቃሚ ለመሆን በድርጅቱ ስልክ በ0953 92 9523 ላይ በመደወል የዚህ 30% ቅናሽ ተጠቃሚ መሆን ይችላሉ። ከዚህ ቀደም በጥራት ገንብተን ያስረከብናቸው ቤቶቻችን ምስክሮች ናቸው። ካንጋሮ ሪል ስቴት